ስጋ ስጋውን አይፈልጉም፣ ውሃውን ነው። እና ደግሞ ይሄን የምታወጥ ጥቁሩ እንትን ነው ግርፋ ነው። ያው ቆይነት ለእናንተ አልነግራችሁም፣ እንደ የራሴን ያህል ነው እንጂ እናንተ መሻአላ ሁሉም የመዳም ቅመም በቤቱ በራሱ ሁሉም ባለሙያ ነው ብዬ አስባለሁ። እንግዲህ ቤተሰቦች አሁን አንድ ውሃ ጨምርበታለሁ። ገና ነው፣ ገና ብዙ ያስፈልገዋል። አሁን እንግዲህ ሾርባያን እጨምራለሁ። ዛሬ ፈጣን ነው ብያችሁ የለ መለካት ራሱ የለም። በግምት በዚህ መልኩ ትጨምራላችሁ። በጣም ቆንጆ ሾርባ ነው፣ ተወዱታላችሁ። እንደምትወዱት እርግጠኛ ነኝ። ውድ ቤተሰቦች አሁን ውሃችን ፈልቷል። ድጋሜ ሌላ ውሃ ያስፈልገዋል። የፈላ ውሃ ነው የምንጨምረው። በደንብ ውሃው ሲፈላ ነው። ውሃው በደንብ ካልፈላልን ግን ጣዕሙን ይገልብናል። መፍላቱ ራሱ ያቆማል። ከዚህ ከዲስታችን ላይ ስንጨምረው ውድ ቤተሰቦች አሁንም በድጋሚ ውሃችንን እንጨምራለን። ገና ነው። ትልቅ ብረት ድስት በጣም ትልቅ ነው በነገራችን ላይ። ያው የሚመጣው መች ነው ስላልኳችሁ ልጅ ስለሚመጡ በጣም ብዙ ነው። ታተረፈም ይዘው ሄዱ ስለሚችሉ እንትን ታውቁታላችሁ። ከእናት ቤት ስለሚሰሩ ልጅ አሁን ራሱ ድጋሚ ውሃ ይላል። እና ደግሞ ሾርባ ሲሰራ አይገጠምም ያላችሁ ማነው? ብዙ ቦታ ላይ ስለማይና እንዲሁም በኮሜንትም የደረሰኝ ስለሆነ ነው። ሾርባ ሲሰሩ ከይሄው ከሆናችሁ ይገጠማል። ግን እንዳይገጠም እኮ የሚባለው ከፈሰሰ። አሁን ይሄ ሾርባ ላይ ከዚህ ቁሜ ካልሆነ ራቅ ካልኩት ከፈሰሰ እንትኑ ጣዕሙ ይሄዳል ይባላል። ለዛ ነው እንጂ ማንኛውም ምግብ ሲሰራ መገጠም አለበት። እንደውም እፍን ብሎ ቶሎም ለመብሰል ይረዳዋል። በዛ ላይ ደግሞ የቅመሙም ጣዕም አይወጣም። መገጠም ግድ ነው እላለሁ። እንደኔ አስተያየት ሰዎች እንደምታውቁት ሾርባችን ፈልቶ ደርሷል። በዚህ መልኩ ላጠፋው ነው። ትንሽ ነው የቀረው። ጨው ጨምሬያለሁ ሳላሳያችሁ ይቅርታ። ከዚህ ጋር ውሃው እየፈላ ነው። ደግሞ ቀርቡና አብረን እናያለን። ንስሌት ነው የሚሉት ማድሪ ያለው ዓለም ብዙም አይገባልኝም። ስሙን አንብቡት። ይሄንን ለሳምቡሳ አዘጋጅቻለሁ።